ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ጀምሩ። ትሬዲንግ ላይ እንግዲህ በደንብ የሚጠቅማችሁ ቻናል እንደሆነ አልጠራጠርም። ሌሎቻችሁ ደግሞ ይህን ቪዲዮ ላይክ በማድረግ ለትሬደር ጓደኞቻችሁ ሼር በማድረግ ተደራሽነቱ እንዲሰፋ እንድታግዙን ጠይቃለሁኝ። ይሄ ቪዲዮ የሚሆነው ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንግዲህ በየሳምንቱ የጎልድ ቻርትን አናሊሲስን ሼር አደርጋችኋለሁኝ። አይሆፕ በደንብ እንደሚጠቅማችሁ ማለት ነው። ሌላ ነገር ጋይስ የብር ፎሬክስ ላይቭ ትሬዲንግ ቲም አለ። እዚህ ቲም ላይ አዳዲስ ሰዎችን እየተቀበልን ነው። አሁን ሬጅስትሬሽን ተጀምሯል ትላንትና። አሁን 2 ቀናት ይቀሩታል ለዚህ ሬጅስትሬሽን። ጊዜው ያላችሁ ኤንድ ትሬዲንግ ላይ ላይቭ ከኛ ጋር አብራችሁ ትሬድ ማድረግ የምትፈልጉ ሰዎች መመዝገብ ትችላላችሁ። ሙሉ ለሙሉ በነፃ ነው። ለመመዝገብ ዲስክሪፕሽን ላይ ፎርም አለላችሁ። እሱን ሊንክ በመንካት ፎርሙ ሞልታችሁ መመዝገብ ትችላላችሁ። ይህን ደግሞ ስለ ቲሙ ሙሉ ገለጻ ኤንድ እንዴት ሜምበሮችን እንደምንመርጥ የሰራሁት ቪዲዮ አለ። እሱንም ዲስክሪፕሽን ላይ ታገኙታላችሁ። እሱን በማየት ስለ ቲሙ ሙሉ መረጃ ሊኖራችሁ ይችላል ማለት ነው። ይሄን ካለን እንግዲህ አሁን ወደ አናሊሲሳችን እንሂድ። እስቲ ጎልድ ላይ ኔክስት ዊክ ምንድነው የምንጠብቀው? የኔን ፋንዳሜንታል እና ቴክኒካል አናሊሲስ አሳያችኋለሁ። ሙሉውን ተከታተሉት። ይሄን ቪዲዮ ይጠቅማችኋል። ወደ ቻርታችን ነው። ጋይስ ሁልጊዜ እንደምናደርገው ቶፕ ዳውን አናሊሲስ ነው የምንሰራው። ከዴይሊ ቻርታችን እንጀምርና እስከ 15 ሚኒት ቻርታችን ድረስ ወደ ታች እንወርዳለን ማለት ነው። ዴይሊ ቻርታችን ላይ ስንመጣ እንደምናዩት ጎልድ አሁን ያለው በጣም አፕዋርድ የሆነ ኢምፐልስ ላይ ነው ያለው። ለዚህ ደግሞ እንደ ምክንያት ባለፈውም ያስቀመጥነው አለ። አሁን ያለንበት የማርኬት ሲዝን በጣም ፋንዳሜንታሊ ድሪቭን ነው። ቴክኒካሊ ብቻ አንደርስታንድ ለማድረግ ይከብዳል ማለት ነው። ይህን ኢምፐልስ ምን ፈጠረው? ከዚህ በፊትም እንደነገርኳችሁ የፌድ ኢንተረስት ሬት ከት ዲሲዥን ነው። ወደ ኦገስት መጨረሻ አካባቢ ላይ በነበራቸው ፕሬስ ኮንፈረንስ ላይ ኢንተረስት ሬት ከት ማድረግ እንደሚጀምሩ ካሳወቁ ጀምሮ ጎልድ እዚህ ጋር ከነበረበት የረጅም ጊዜ ኮንሶሊዴሽን ውስጥ ወጥቶ አሁን ሲግኒፊካንት ኢምፐልስ ላይ ነው ያለው። ያን ያህል ሲግኒፊካንት የሚባል ኮሬክሽንም ሪትሬስመንትም የለውም። በጣም አፕዋርድ ኢምፐልስ ላይ ነው ያለው ማለት ነው። አሁንም ማርኬቱ እያየ ያለው ኔክስት ፌድ ኢንተረስት ሬት ከት ያደርጋል ወይስ ደግሞ ባለበት ያቆየዋል፣ ምን ያደርጋል የሚለውን ነው አንቲስፔት ለማድረግ እየሞከረ ያለው። ለዚህ ደግሞ ባለፈው ሳምንት እንደተነጋገርነው ጥሩ ኢንዲኬተር ሊሆነን የሚችለው ኤንኤፍፒ ነው ብለን አውርተናል። ምክንያቱም ፌድ ኢንተረስት ሬቱን ከት ማድረግ ሲጀምሩ እንደተናገሩት ዋናው ምክንያታቸው የዩኤስ ሌበር ማርኬት መቀዛቀዝ እንደሆነ ነግሮን ነበር። አሁንም የሚኖረው ኤንኤፍፒ ዝቅተኛ ሆኖ ቢወጣ ያው ሌበር ማርኬቱ መቀዛቀዙን ኮንፊርም ስለሚያደርግልን ፌድም ደግሞ ኢንተረስት ሬት ኔክስት ከት እንደሚያደርግ ጥሩ ኢንዲኬተር ይሆነናል። ማርኬቱ ይህን ኢምፐልስ ይዞ ይቀጥላል። ዛቶ ዛወርቶት ነገር ግን በአሁኑ ሳምንት ኤንኤፍፒ ደግሞ ሪሊዝ አልተደረገም ማለት ምክንያቱም የዩኤስ ገቨርንመንት ሸትዳውን አደረገ። ዚስ ኤኒው ኒውስ ኦን ዘ ማርኬት። ዩኤስ ገቨርንመንት ሸትዳውን ሲያደርግ ደግሞ ማርኬቱ ላይ ትልቅ አንሬስት ነው የፈጠረው። እንዲህ አይነት አንሬስቶች ደግሞ ለጎልድ ይመቹታል። ዩኤስዲ ዲክላይን አደረገ፣ ጎልድ ፑሽ አደረገ። በዚህ ሳምንትም አዲስ የሆነ ኦል ታይም ሃይ ተሰርቶልናል ማለት ነው። ዚስ ኢዝ ዘ ቢግ ቲንግ። አሁን እንግዲህ ማርኬቱን እንደ ፊውል እያቀጣጠለ ያለው ይሄ የዩኤስ ገቨርንመንት ሸትዳውን እስከ መች እንደሚቀጥል አናቅም። ላስት ብዙ ከሸዳውኖች ነበሩ ከዚህም በፊት 2 ቀን 3 ቀን 15 ቀንም የቆየ የመጨረሻው ደግሞ በትራምፕ ጊዜ የነበረ ነው 2018 ላይ። ይሄም ወደ 35 ቀን ነው የተዘጋው ማለት ነው። it was a big shutdown በሂስትሪ ማለት ነው። አሁን ደግሞ የሚቀጥለው ገቨርንመንት ሸትዳውን እስከ መቼ እንደሚሆን አናቅም። ግን በጣም ኢጎስቲክ ስለሆኑ ፖለቲከኞቹ እንግዲህ ሊራዘም የሚችልበት ፕሮባቢሊቲ ያለው የሚራዘም ከሆነ ይህን ኢምፐልስ ይቀጥላል። እንግዲህ ኤንኤፍፒ እንደዚህ እየተራዘሙ ይሄዳሉ ማለት ነው። ነገር ግን ደግሞ አክቲቭ ሆነ ገቨርንመንቱ የሚለውን የምንሰማ ከሆነ እንግዲህ ቴምፖራሪም ቢሆን እንዲህ ማርኬቱ በሃይፕ የሰራውን ኢምባላንሶች ፊል ሊያደርግ እንደሚችል እናስባለን። አክቹዋሊ ማርኬቱ ክሊን ነው። ያን ያህል በጣም እንትንም አልሰራም፣ ኢምባላንሶች አልሰራም። ሊኩዊዲቲ ቮይዶች ብዙ አታዩ። ወዲያው እየወጣ ትንሽ ሪትሬስ እያደረገ ክሊን በሆነ መልኩ ሊሄድ እየሞከረ ነው። ስቲል የተወሰኑ ኢምባላንሶች አሉ። ወደ መጨረሻ አካባቢ እንደውም ኢምባላንስ ላይ ነው ያለቀው። እሱን ፊል ሊያደርገው ይችላል ገቨርንመንት አክቲቭ የሚሆን ከሆነ ማለት ነው። ገቨርንመንት አክቲቭ ከሆነ ደግሞ እንግዲህ ወደ ፕሪቪየስ አናሊሲሳችን ኤንኤፍፒያችንን ወደ ማየት ወደ እንዛ እንመለሳለን ማለት ነው። አሁን ግን ማርኬቱን በጣም እያቀጣጠለ ያለው የዩኤስ ገቨርንመንት ሸትዳውን ነው። ይሄ ሸትዳውን ኔክስት ዊክም የሚቀጥል ከሆነ እንግዲህ ቢያዛችን ቡሊሽ ሆኖ ይቀጥላል ማለት ነው። ይህን ካለን እስቲ ወደ ሎወር ታይም ፍሬሞች እንውረድና ያለንን አናሊሲሶች እንያቸው። ሎወር ታይም ፍሬም ላይ ስንወርድ እንግዲህ እንደምታዩት ይሄን ፎርወርድ ስትራክቸር ታውቁታላችሁ። በጣም ፑሽ እያደረገ ነው ጎልድ
ሃይ ራይስ እየሰራ እዚህ ጋር ብቻ ነው አንድ ሎው ብሬክ ያደረገው። አዘርዋይስ ሬዚስታንሶቹ እንዳለ በአፐር ሳይድ ያሉት በሃይ ሳይድ ያሉት በጣም ሎው ሬዚስታንስ ነው ያለው፣ በሎወር ሳይድ ደግሞ ሃይ ሬዚስታንስ ነው ያለውና ሪስፔክት እየተደረጉ የሎወር ሳይዶቹ ሃየር ሳይዶቹ ደግሞ ኢዝሊ ብሬክ እየተደረጉና ሊኩዊዲቲ ከላይ ሳይድ ሲወሰድ እያየነው ነው ማለት ነው። ሶ የላስት ዊክን ፕራይስ ስትራክቸርም ስናየው ላስት ዊክ ፕራይስ ስትራክቸር በጣም ትሪኪ የሆነ ፕራይስ ስትራክቸር ነበረ። ኤኒዌይስ ባለፈው ሳምንትም ቢያዛችን ቡሊሽ እንደሆነ አውርተን ነበረ። ኤንድ ያው ስቲል ቡሊሽ ሆኖ ነው የጨረሰው ማርኬቱ እንደምታዩት። ነገር ግን ደግሞ ሰደን የሆኑ ዳውንዋርድ የሆኑ እንትኖች ነበሩ። አሁን እዚች ዳውንዋርድ እንትን ላይ አንድ ስቶፕ ሎስ ነበረኝ እኔ በቡሊሽ ሳይድ ገብቼ ስቶፕ ሎስ ነበረኝ። ሰደን የሆኑ አይ ዶንት ኖ ዘ ኮዝ አሁንም ድረስ ለማየት እየሞከርኩ ነበረ። አይ ዶንት ኖ ዘ ኮዝ አሁን የዚህኛውን ቡሊሽ ኢምፐልሱን። ኤኒዌይስ ማርኬቱ እየሄደ ኢምባላንሶችን ወዲያው ፊል እያደረገ እየሄደ ነው የቆየው ማለት ነው። ኤኒዌይስ ዊ ካን ሲ የሆኑ ሰደን የሆኑ ቤሪሽ ኢምፐልሶችን እያየን ነበረ። አዘርዋይስ ግን ኦቨርኦል ማርኬቱ ቡሊሽ ሆኖ ነው የዘጋው። ኤኒዌይስ ግን እነዚህ ቤሪሽ ሪትሬስመንት የነበሩበት ጊዜዎች ላይ እነዚህን ሪትሬስመንቶች ማርኬቱ እየሰበረ ሲወጣ we have 4 hour bullish order ብሎኮች የሰራልናል ማለት ነው። እቺ ላስት ዊክ ላይ የተሰራች ናት አክቹአሊ ፕሪቪየስ ዊክ ላይ ማለት ነው። ሶ ማርኬት በዚህ ቤሪሽ ኢምፐልስ ጊዜ መጥቶ ሂት ሳያደርጋት ለትንሽ ስቷት ተመልሶ ሄዷል። ኤንድ አሁን ደግሞ ይሄኛውን ኢምፐልስ መልሶ ሰብሮ ደግሞ ይሄን ሃይ ሰብሮ ሲወጣ እዚህ ጋር ምን ሰርቶልናል? ፎር ኦር ቡሊሽ ኦርደር ብሎክ ሰርቶልናል። ዘን እዚህ ጋር ኦል ታይም ሃይ ከሰራ በኋላ ማርኬቱ ከዚች ሃይ በላይ ያለውን ሊኩዊዲቲ ስዊፕ አድርጎ ወደ ታች ሲወርድ እዚች ቡሊሽ ኦርደር ብሎክ ላይ ነው ላንድ ያደረገው። ከዚህ ላይ ተነስቶ አሁን ማርኬቱ ቡሊሽ ኢምፐልስ ላይ ነው ያለው ማለት ነው። ኦልሞስት ኦል ታይም ሃይ አካባቢው ላይ እዛው አካባቢ እየደረሰ ነው። ሶ ላስት ዊክ ላይ ሃዮቹን በጣም ቴስት ሲያደርጋቸው ነበረ። ሶ ይሄኛው ሮብለት ነው እንግዲህ የነበረውን ኦል ታይም ሃይ ብሬክ አደረገው። ከዛ ላይ እንግዲህ ተመልሶ ስዊፕ ካደረገ በኋላ ከእንደገና ደግሞ መጣና የዚህኛውን ሮብ የሰራውን ሐሙስ ዕለት ደግሞ ያንን ኦል ታይም ሃይ ቴስት አደረገው። ከሱ ላይ ሊኩዊዲቲ ስዊፕ ካደረገ በኋላ ዳውንዋርድ ኢምፐልስ ነበረው እዚህ ኦርደር ብሎክ ላይ ላንድ አደረገ። ከዚህ በኋላ ደግሞ ፑሽ እያደረገ እናየዋለን ማለት ነው። ሶ ፕራይስ አሁንም እንግዲህ ማርኬቱ ሲከፈት ወደ ላይ ወጥቶ ይህንን ሊኩዊዲቲ ስዊፕ አድርጎ የሚመለስ ከሆነ ጥሩ ላንዲንግ ዞን ይሆናል ብዬ ማስበው እዚህ ጋር ነው ማለት ነው። በጣም ከወረደ እዚህ ድረስ እንጠብቀዋለን። አዘርዋይዝ ከዚህ ላይ የመነሳ ፕሮባቢሊቲ አለ። አናዘር ፋንዳሜንታል ቲንግ ማይፈጠር ከሆነ ቡሊሽ ነው ቢያዝ ነግሬያቸዋለሁ። ሶ ቡሊሽ ኢንትሪዎች ናቸው ሞስት ፕሮባብል ብዬ ነው እየጠበቅኩኝ ያለሁት። ሶ ይሄ ፎር ኦር ቡሊሽ ኦርደር ብሎክ አንድ ጥሩ ኢንትሪ ፖይንት ይሆናል ብዬ አስባለሁ ማለት ነው። አክቹአሊ ዚስ ኢዝ ፎር ኦር ስለዚህ ወደ ታች ወርደን ደግሞ ሌሎች ስትራክቸሮችን እንፈልጋለን። ዋን ኦወር ላይ ስንመጣ እንግዲህ አናዘር ሳይት ኦፍ ስትራክቸር እናያለን። ሶ እንደዚህ ዙም አውት አድርገን ብናየው ፎር ኦወር ላይ እንግዲህ ስቲፕ የነበረ ነገር የመሰለን አሁን ዋን ኦወር ላይ ዚግዛጎችን እናያለን ማለት ነው። ሶ as you can see ማርኬት በጣም ፑሽ እያደረገ ነበረ። ከዛ ላይ እዚች ጋር ፎር ኦወር ላይ ያየናት ሰደን የሆነች ቤሪሽ ኢምፐልስ ነበረች። በሷ ጊዜ ማይ ኤንትሪ ወዝ እዚህ አካባቢ ነበረ፣ ግን በስቶፕ ሎስ ነው የወጣሁት። ኤኒዌይስ እዚህ ጋር ቡሊሽ ኦርደር ብሎክ ነበረ ማርኬቱ ሪያክት ያደርግበታል ብዬ ስጠብቅ የነበረ። ኤኒዌይስ ሷን ሰብሮ በጣም ወደ ታች ወርዶ ነበረ ማርኬቱ። ከዛ በኋላ ደግሞ መልሶ ጌን አድርጎ ሞመንተም መውጣት ጀምሮ ነበረ ማለት ነው። ሶ as you can see ማርኬት ፑሽ አደረገ፣ ሪትሬስ አደረገ፣ ከእንደገና ፑሽ አደረገ፣ እዚህ ጋር ያለውን ሃይ ሰበረ። ከዚህ በኋላ የተወሰነ ሊኩዊዲቲ ከተሰበሰበ በኋላ ወደ ታች ሊወርድ ሞክሮ ነበረ። መልሶ ወደ ላይ ወጣና እዚች ጋር ያለችውን ሃይ ስዊፕ አድርጎ ሲግኒፊካንት የሆነ ዳውንዋርድ ኢምፐልስ ነበረው። እቺን ዳውንዋርድ ኢምፐልስ ከወረደ በኋላ እዚህ ጋር ያለን ፎር ኦር ቡሊሽ ኦርደር ብሎክ ቅድም ያየነው ቡሊሽ ኦርደር ብሎክ ነው። እሱ ላይ ላንድ ካደረገ በኋላ መልሶ አናዘር ኢምፐልስ ላይ እናየዋለን ማለት ነው። ሶ አዲሱ ኢምፐልስ ሲሰራ ክሊን ኢምፐልስ አይደለም። ፎር ኦወር ላይ እንዳየነው እንደምናየው ሄዶ ሪትሬስ አድርጎ መልሶ ወደ ላይ ወጥቶ ነው የምናየው። ሶ እዚች ጋር ሃይ ሰርቶ ነበረ። እቺን ሃይ ሪትሬስ ካደረገ በኋላ መልሶ ሲሰብራት we have a good price structure እዚህ ጋር። ሶ እዚች ጋር ዋን ኦወር ቡሊሽ ኦርደር ብሎክ አለችን ማለት ነው፣ እቺን ሃይ ማርኬት ሰብሮ ከመሄዱ በፊት። ሶ እቺኛዋን ማርኬት ከመጣ እንደ ጥሩ ላንዲንግ ዞን ልታገለግለን ትችላለች ማለት ነው። አዘርዋይስ እዚህ ጋር ራሱ ፕራይስ የተወሰነ ኮንሶሊዴት አድርጎ እናየዋለን። ኢንድ ፕራይስ ደግሞ መልሶ ሪስፔክት ያደረገው ቦታ ነው። እዚህ ጋር የምታዩት ከሆነ በጣም በአንድ አይደለም ማርኬቱ የሄደው። as you can see የተወሰነ ፑሽ አደረገ፣ እዚህ ሃይ አካባቢ የተወሰነች ኮንሶሊዴት አደረገና መልሶ ፑሽ አደረገ። ሶ ሎወር ታይም ፍሬም ላይ ብንወርድ እዚህም ጋር አናዘር ሴት ኦፍ ስትራክቸር ማግኘት እንችላለን ብዬ አስባለሁ። ሶ ሌትስ ጎ ቱ 15 ሚኒትስ 15 ሚኒት ላይ ስንወርድ you can see ሶ እዚች ጋር አሁን ያወራናት ዋን ኦወር ቡሊሽ ኦርደር ብሎክ ናት ያለችው። እዚህ ጋር ደግሞ ቅድም ያወራነው ፎር ኦወር ቡሊሽ ኦርደር ብሎክ ነው ያለው። ሶ
እዚህ 1 hour ቡሊሽ ኦርደር ብሎክ ያለበት ኤሪያ ላይ አናዘር ደግሞ 15 ሚኒት ቡሊሽ ኦርደር ብሎክ እናገኛለን። ማርኬቱ ፑሽ ያደረገበት ማለት ነው። 1 hour ሪፋይን እናደርጋታለን ማለት ነው። እችኛዋ ሴት ኦፍ ስትራክቸር በጣም ኢምፖርታንት ሴት ኦፍ ስትራክቸር ትሆናለች ማለት ነው። አናዘር ቅድም 1 hour ላይ ያወራኋችሁ ይሄኛውን ሃይ ሲሰብር ማርኬቱ ኮንሶሊዴት አድርጎ ከዛ በኋላ ነው የሰበረው። 15 ሚኒት ላይ ዙምድ ሆኖ እናየዋለን። ይሄን ኮንሶሊዳቶሪ ስትራክቸር ማርኬቱ ጥሎ ሲወጣ as we can see we have a 15 minute bullish order block እዚህ ጋር። ለኔክስት ዊክ ያለኝ አውትሉክ ሞር ኦፍ እንደነገርኳቸው ኢትስ አ ቡሊሽ አውትሉክ ነው ለኔክስት ዊክ ያለኝ። ለቡሊሽ ኢንትሪዎች ደግሞ የምጠብቃቸው የመጀመሪያው እዚህ ጋር ያለውን 15 ሚኒት ቡሊሽ ኦርደር ብሎክ ነው። this is ግን ሞር ኦፍ አ ሪስኪ ዋን ምክንያቱም ማርኬት ሲከፈት ቮላታይል ነው እና በጋፕ ሊከፈት ይችላል ወይም ደግሞ ጀስት ቮላታይል በሆኑ በማኒፑሌሽኖች ሊከፈት ይችላል። ይሄኛውን ስዊፕ ሊያደርግብን የሚችለው አጋጣሚ ከፍ ያለ ነው። ማርኬት ወደ ታች የሚከፈት ከሆነ እዚህ ላይ ጥሩ ኢንትሪ ካለ በሌሊት ሊያልፈኝ ይችላል። ግን ጥሩ ኢንትሪ ካለ እዚህ ላይ ኢንትሪ ሊኖር ይችላል። አዘርዋይስ ግን ፕሮባብሊ ኢንትሪ ይሄ ነው ብዬ አስባለሁ። እዚህ ጋር ኢንትሪ ምገባ ከሆነ ይሄኛውንም ስቶፕ ሎስ ውስጥ ባካተው ሞር ኦፍ በጣም ፕሮባብሊ የሆነ ኢንትሪ ይሰጠኛል ብዬ አስባለሁ ለቡሊሽ ማለት ነው። አዘርዋይስ ማርኬቱ ወደ ላይ እንዲከፈት ይችላል። ወደ ላይ የሚከፈት ከሆነ አም ኤክስፔክቲንግ እዚህ ጋር ኦል ታይም ሃይ ነው ያለን እዚህ ጋር ይሄኛውን ስዊፕ አድርጎ መልሶ እንዲወርድ ይሄን ስዊፕ አድርጎ መልሶ የሚወርድ ከሆነ ፕሮባብል ላንዲንግ ዞን እዚህ አካባቢ ከዚህ ላይ ደግሞ መልሶ ይቀጥላል ብዬ አስባለሁ። ኢትስ ሞር ኦፍ ኢፍ የሆነ አናሊሲስ ነው። ኤኒዌይስ ግን ማርኬቱ ከተከፈተ በኋላ ጥሩ ደግሞ ሪፋይኒንግ ክራይቴሪያዎችን ይሰጠናል ብዬ አስባለሁ። አይ ሆፕ እስቲ እንደጠቀማችሁ እስቲ የእናንተን ደግሞ ሐሳብ ኮሜንት ሴክሽን ላይ ጻፉልኝ። ይመቻችሁ ጋይስ። መልካም የትሬድ ሳምንት